ልብ እንዳለው ጀግና ስክሪን ፊት የሚጨማለቀው ነገር በጣም ነው የሚገርመኝ፣ ለማያውቁት ማለት ነው። ብንወደው ብንጠላው ጠቅላይ ሚኒስትሩ የመጡበትን ህልምና ተልዕኮ እየፈጸሙ አዲስ አበባን በእሳት እያነደደ ያለ አብይ አህመድ የሚባል እኔ ከሰው ተራ መመደብ ማልፈልገው አንድ ሆነ ኢትዮጵያን አጥፋ ተብሎ የተላከ ኢቪል ማይንድ ያለው ሰው ነው ያለው። አሜሪካኖቹ ከአብይ በላይ ቆንጆ የላቸው። ቆንጆቹ አይወለድ ለአሜሪካኖቹ ቆንጆቹ ተወልደዋል ቆንጆቹ። ይሄ ሰው ለአሜሪካ በጣም አስፈላጊ ሰው፣ ለናሽናል ኢንተረስታቸው ቅድም የሀገር ጥቅማቸው አስፈላጊ ነው። የሚፈልጉትን ነገር ለማድረግ አስፈላጊ ነው። ትንሽ ያስቸገራቸው ውሸታምነቱ፣ የማይታመን መሆኑ፣ እዚህ የሚያወራውና ሌላ ቦታ ሄደ የሚያወራው የተለያየ መሆኑ፣ ያው ኤንፒዲ ምናምን ያለው መሆኑ፣ ፖፑሊስት መሆኑ ምናምን እሱ አስቸግሯቸዋል እንጂ ለአሜሪካውያን ከአብይ በላይ ፊት የሚያደርግ ሰው የለም። የኔ እምነት ነው። በደንብ ይጨማለቅም ያውቁታል እኮ በደንብ እንደተጨማለቀ በደንብ እንደሚንጠባጠብበት ምናምን ያውቃሉ። አት ዘ ሴም ታይም ሲጨብጡት የደም የተበከለ እጃቸው ላይ አሻራ እንደሚቀር ያውቃሉ። እያወቁ ግን ከጥቅማቸው አንጻር አብይ አህመድ ኢዝ ዘ ቤስት። ይሄ ሰው ከሳሎን የማይወጣ ለዛ ነው ቡች የምንለው፣ የሳሎን ውሻ ማለት ነው። ማን አለ እንደ አብይ አህመድ በአንድ ጊዜ በ4 ዓመት እንደዚህ ባንኩንም ቴሌውንም መብራቱንም ሌሎች የኢኮኖሚ አውታሮቹንም ገንዘቡንም ኦልሞስት እኮ ዲቫሉዌት አድርጎታል እኮ ገንዘቡን ራሱ። የሳሎን ውሻ አገልግሎቷ ሳሎን ላይ ነው፣ ወደ ውጭ አትወጣም። የሳሎን ውሻ ቤት ውስጥ ካካ መጸዳጃም ሰዎች ነው የሚያቀብሏት። ይሄ ልጅ ባዝሩም ከሳሎን ባዝሩም መሄድ የሚፈራ ልጅ ነው። ልብ እንዳለው ጀግና ስክሪን ፊት የሚጨማለቀው ነገር በጣም ነው የሚገርመኝ፣ ለማያውቁት ማለት ነው። በግልጽ ነው የምናገረው። ይሄን ለኢትዮጵያ የሚመጥን የማይመጥን አይደለም። ክፉ አይምሮ ያለ እቺን ሀገር ማጥፋት አለብኝ ብሎ መነሻው ምን እንደሆነ ማላቀው ሰላም ሲሰፍን የመጀመሪያ ማንቁርቱን ተይዞ ፍርድ የሚቀርበው አብይ አህመድ። አንድ ወቅት አስታውሳለሁ፣ መቼም አብይ ማዋረድ ይችላል በደንብ ማን የተልከሰከሰ አቋመ ቢስና ወራዳ እንደሆነ ይረዳል። ለማዋረድ በጣም ቅርብ የሆኑትን እንዴት አፕሮች አድርጎ ማዋረድ እንዳለበት ያውቃል። አንድ ወቅት በሚዲያ ላይ አብረን በምንሰራበት ጊዜ ይሄንኑ አሁን የሳሎን ቡችላ ሆኖ እያገለገለው ለአብይ አህመድ በቡችላነት እያገለገለ ያለው ሰው እንቧ ከረዩ የሚልበት ጊዜ ነበር። አብይን ለመተቸት የሆነ ነገር ምናምን ወዘተረፈ የማይለው የማይቀባጠረው ነገር አልነበረም። እውነት የምነግራችሁ የእውነት ነው። ምንም በቃ እንደው የእግዚአብሔር በሚያውቀው አንድ ውሸት የሌለው ተኝቶበት ያደረውን ቁምጣ ቦክሰር ሳይለውጥ ፊቱን ሳይታጠብ ሸሚዝ አድርጎ ከፍሎ ያስወቀጠው የሚመስል ሸሚዝ አድርጎ ካሜራ ላይ መጥቶ እዛው ዝግጅት እያደረግን ነው ጸጉሩን የሚነካካው ሳሎን ተቀምጦ ኧረ እንደዚህ አድርገው አንዳንድ ጊዜ እዛው ባለንበት ደግሞ በኩርኩም እያነገለች እንደዚህ አይነቱን ሰው ክብርም ብትሰጠው ነው የሚገርመኝ። አብዝታ የምትንቀውን ባላርጋ ለምን እንዳስቀመጠችው ቤት ውስጥም አይገባኝም። አንድን ቡችላ ባል አይሆንም። አንደርስታንድ እረዳታለሁ ሴትዮዋን። አንዳንዶች አይታችሁ ከሆነ እዚህ ፈረንጆቹ ጋር በተለይ በጣም አግሊ የሆነ ፌስ ያለው ውሻ ለምን እንደሚወዱት ሊገባኝ በማይችል መልኩ ሳሎን ላይ ያስቀምጡታል። አቅፈው ይዘው በመኪና ወዲያ ወዲህ ሲሉ ታያላችሁ። ውሻው ስታዩት ለማየት እኮ የሚያስጠላ ነው፣ ግን ይወዱታል። ሰው ለምን እንደሚወድ ምክንያት አይታወቅም። ምክንያት የተለያየ ምክንያት ሊኖር ይችላል። አይናችን እያየ ጸጉር ልክ አይደለም ብላ እዛው ስክሪን ላይ እኮ በመቀስ ግጥምጥም አድርጋው ሂዳ ሳይፈልግ እኛ እኮ ስቱዲዮ ቁጭ ብለን እየሳቅን እኮ ነው በመቀስ የምትገጥመው። ይሄ ደረቅ እውነት ነው። በመውደድ በመጥላት የምትሰርዘው ነገር አለ። ለሚወዱት ጣፋጭ፣ ለሚጠሉት ደግሞ መራር እውነት ሃርድ ፋክት የሚባለው። ሁለተኛ ለህልማቸው ለተልኳቸው ትጉ የማይተኙ እንቅልፍ የሌላቸው። አንዳንዴ የመጣበት ተልኮ ሊኖር ይችላል ብለህ የምታስበው ለዛ ማተጋ ልትሆን ትችላለህ። ዩኒክ የሚያደርገው ፕራይም ሚኒስትሩን ግን በጣም በጣም ትጉ ናቸው። ይህንን ፋክት መቀበል ያስፈልጋል ብዬ አምናለሁ። ህልማቸውን እና ተልኳቸውን ጠቅላይ ሚኒስትሩ ለማስፈጸም ስልጣን ግድ ነበረ። ያለ ስልጣን አይፈጸም። ስልጣን ሳትይዝ የፖለቲካ ፍላጎትህን ማሳካት ስለማትችል ማለት
አንደኛ ሰላም ባለበት መምራት አይችልም። ሁከት እየጠመቀ ሁከት እያተረፈ የሚኖር መሪ ነው። ኢንክሉዲንግ ሽመልስ እነ ደመቀን ጨምራል። አሁን እንደ ወንድ ልጅ የእውነት እንደ ወንድ ልጅ ክብር አለው። ወንድ ልጅ ትንሽ ቆፍጠን ይላል። ይሄ ፓስቲ በልቶ ዘይቱን ጸጉሩን የሚቀባ ቀልድ አይደለም። በነገራችን ላይ ይሄ እኛ አካባቢ ያለ ማንም ሰው የሚያውቀውን ነገር ነው የምነግራችሁ። ይሄ ዘይት ለጸጉር ጥሩ አይደለም፣ ጸጉርህ ላይ ያታባብሰው ብለን እጁን የምንይዘው ሰው ስክሪን ላይ ሲመጣ ሰው ይመስላል። አሁን እሱ ተንታኝና ካድሬ ሆኖ ነው የሚያወራው፣ በጣም በሚገርም ሁኔታ ያውም ሌላውን ሊተች ምናምን ያምረዋል። በፍጹም ያላሰብኩትን ነገር ነው ያየሁት። ሁላችሁም እንድታዩት ጋብዛለሁ። ከጥላቻ ከምናምን ውጡና ዝም ብላችሁ ብቻ እዩት። ምንም ዝም ብላችሁ እዩት። ምን ያህል የሥራ ዕድል እንደፈጠረ፣ ምን ያህል ከተማዋን እየለወጣት እንደሆነ፣ ወንዝ ዳሩን፣ ጉለሌን፣ ፒያሳን ወዘተ። እኔ ደስ ብሎኛል። በዚህ አጋጣሚ ቀኔን ፈልጋት አዲስ አበባ እሷ ናት። ሌላ መጥቼ ስልጣን አልይዝ እንዴ? ኧረ እንደው ጅብ የማያውቁት ሀገር ሄዶ ቁርበት አንጥፉልኝ አለ ይባላል። ይሄ ሰውዬ ትንሽ እፍረት የሚባል ነገር የለም እንዴ? አንድ ወቅት ላይ እንደው የስብዕና ትንሽ የሞካከራት ነገር ስላለ እኛ ስብዕና አለን። የት መቼ ምን መሆን እንዳለብን የምናውቅ ሰዎች ነን። ለራሳችን ክብር አለን። ለራሱ ክብር ያለው ሌላውን ያከብራል። እንዲህ ያለውን ክብረ ቢስ አንስተን የማናውቀው ከደረጃ በታች ስለሆነ በጣም ከደረጃ በታች። አንድ ወቅት ላይ ብቻ አስታውሳለሁ፣ እኛም ጋር ያሉ ሰዎች ትዝ ስለሚላቸው የስልኮቻችሁ በአገዛዙ ሀክ ይደረጋሉ። አንድ ባለሙያ ነው ሀክ ይደረጋልና ሀክ እንዳይደረግ ስቴፖች አሉት። ስልክን ከሀከር ለመጠበቅ የሚያስችልና እንዴት መጠበቅ እንዳለባችሁ ይህን የኒልና እኔን ኮሚኒኬት አድርገኝ። ከዚያ የሁሉም ስልክ በተቻለ መጠን እንደዚህ ይደረግ ተብሎ ስቴፕ ነው ይሰጠን። ያንን ተከትለን የሁሉንም ፊክስ እናደርጋለን። እዛ ሁሉም በተቀመጠበት ነው። ሁሉም አለ እዛ ቤት ውስጥ። አሁን ይህንን ስናገር የሚያውቁ ባልደረቦች በሙሉ ያውቃሉ። ይሄ መንግስት ምናምን በወቅቱ የነበረውን አገዛዝ ተቻለው አነባለሁ ቁጭ ብዬ አድራለሁ ገለመል የሚል ሰውዬ ቁጭ ብሎ ፖርኖግራፊ ሲያይ የሚያድር ልጅ ነው። በዚህ ደረጃ ከገፋህን ማንነትህን በደንብ አንተ ህዝባችን ላይ ነው እያቀረሻ ያለው አይደለ? ምን አይነት የተዋረድክ ሰው እንደሆንክ እናነሳለን። እኛም የተወሰኑ ኩኪ ለማጥፋት ተብሎ ስልኩ ይዘን ስንከፍተው እሪ በቃ ማለት ሁላችንም ደንግጠን ስልኩን ልንጥለው እስክንደርስ ድረስ በዛ እድሜው ከዛ ሰብዕና አለኝ ብሎ ደግሞ ካሜራ ፊት ይመጣል። እኛ እኮ ሲሪየስሊ የጤና ችግር አለበት ማለት ነው ይሄ ሰው። ስለዚህ እንተወው ተብሎ እንጂ እኮ ከሌ ሊገለኝ ነው ከሌላ ጠፋኝ ነው። ይሄ ታውቃላችሁ ሳይኮሎጂካሊ እንደዚህ አይነት በሽታል። አሁንም ሳሎን ተቀምጦ ላፕቶፕ ይዞር ይላል፣ አይወጣም። ሱቅ ሄዶ የሆነ ነገር ገዝቶ መምጣት አይችልም። ዲስ ኢዝ ትሩ፣ እውነት ነው የምንነግራችሁ። አሁን ስንቱን እብድ እያስታመምን ልንኖር ነው። ዘመድ ቢኖር የተሻለ ዘመድ ቢኖረው ወስዶ ይህንን ሰው ሕክምና ያሳክም ነበር። በዙሪያ ያሉትም ቆቁጭ አድርገው ያላግጡበታል። ይብዛ ሚነስም እቺ ዩቲዩብ ፍራንክ ካመጣች ፍራንኳን እየበሉ መኖር ነው መሰለኝ የሚፈልጉት። የሚያዝኑለት ከሆነ ትንሽ ህይወት እንዲቀጥል ትንሽ ሰው ሆኖ መኖር እንዲችል ማሳከም ነው። እንደዚህ አይነቱ አግብቶ ሲያበቃ ልጅ ኖሮ ምናምን ኖሮ እንደ ቲኔጀር እና ምናምን ስልኩን የረባ ነገር የሚሰራበት አይደለም። እንዳልኩት ነው ከሀ እስከ ፐ እዛ ስልኩ ጋር አለመድረስ ነው። አዳነች፣ ወይዘሮ አዳነች ብዙ የስራ ዕድል ስለፈጠርሽ ተጋሮቹን ከቻልሽ በይፋም ወተሽ አይዶን ነው ፖለቲካ ይፈቅዳል አይፈቅድም አላውቅም፣ ጦርነት እንዳትማገዱ አዲስ አበባ ክፍት ናት ብለሽ ጥሪ አቅርቢላቸው። የተጋሩ ወጣቶች ይምጡ፣ ይስሩ፣ ይኑሩ። ዛሬም በዊልቸር አንመልከታቸው። ዛሬም በእግራቸው ተቆርጦ እጃቸው ተቆርጦ አይናቸው ጠፍቶ አንመልከት። አንዳንዶች የዛ ቪክቲም ስለሆኑ ነው። እኔ እግሬ ከተቆረጠ የዛኛው እግሬ ቆረጥ የሚል ስሜት ያላቸው ያሉም ይመስለኛል። እንደዛ አይነት ስሜት ነው ማየው። ክፋት፣ የኔ ልጅ ከሞተ የሱም ልጅ ይሙት አይነት ስሜት አያለው። የኔ እናት ከተቸገረች የሱም እናት ትቸገር የሚል የክፋት ስሜት አያለው። ቱ ቢ ኦነስት አጠገባችሁ እኔ አንዳንዱ እኮ ስንት እኮ ይችላል ላይቭ ላይ ታዩት የለም እንዴ?
የቀጥታ ስርጭት ላይ እኮ ወገቡ ድረስ ያልበዋል። እንዴት አድርገ እሱ አፍንጫችን እግዜሩ ነው ብለን እኮ ቁጭ ብለን ፕሮግራም የምንጨርስ ሰዎች ነን። አሁን ተገላግለን እሱም እዛው ሳሎን ውስጥ ቁጭ ብሎ ውሃ በሞላበት በሰለጠነ ሀገር መታጠብ ብርቅ ሆኖበት የሚቀረና ሰውዬ አሁን እንደው ትችት የማድረግና ፖለቲካ የሚሰራ ሰው ነው አደባባይ የሚወጣው። የሚተቻቸው ሰዎች እያንዳንዱን ለማብጠልጠል የሚሄድበት ርቀት የሚገርም ነው። አልተነካም እኮ ነው የምላችሁ። ምን የዕለት ተዕለት የስንት ዓመት ጉዞ አልተነካም። ቱ ቢ ኦነስት መሳይ ለምሳሌ አሁን ማን ነው ይሄ የሳሎኑ ቡችላ ሞራል የለውም። ቱ ቢ ኦነስት መሳይን ለመተቸት ሞራል የለውም። ፋሲልን ለመተቸት ሞራል የለውም። ይብዛም ይነስም የየራሳቸው ድክመት የየራሳቸው ጥንካሬ አላቸው። ምናልባት አዲስ አበባ ላይ ያየነው ይህ አይነት ልማቶች ትግራይ የምናያለን፣ መቀሌ የምናያለን እናያለን። በጣም ደስ ብሎኛል። ከምሬ ነው የምነግራችሁ። እኔ አዲስ አበባ እንደዚህ ሆና ማየት ነው ህልሜም የነበረው። ህልሜን አይቻለሁ። በርቀት ያየሁት መሬት ላይ እንዴት እንደሆነ አላውቅም፣ ግን ያየሁት ነገር የ2 ሰዓት የ3 ሰዓት ዶክመንተሪ ነው ያየሁት። ራሷ ወይዘሮ አዳነች አቤቤ በየቦታው እየሄደች ከልጅ ሰውየው ጋር እንትን እያለች እያሳይ አሁን ይሄን ያነሳው በሳይድ ፖቴንሻል አለ ብዬ ለማሳየን ሶ ተክተው መጀመሪያ እሻው መሻት የሚባለው ቀጥሎ አንኳክተው ቀጥሎ ተክተው ስልጣኑን ተቆጣጥረዋል። ይሄ ሁለተኛው ፋክተር። ማንም ምንም ብትል ብጠላ ብትወዳቸው መሬት ላይ የተነጠፈ እውነት ነው። ሶስተኛ ጠቅላይ ሚኒስትሩ ወደዚች ምድር ወይም በልዩ ሁኔታ ኢትዮጵያ የምትባል ሀገር ሲመጡ ህልም አለኝ ተልኮ አለኝ ብለው አልደበቁም። ህልሜ ይኸውላችሁ ብለው አውጥተዋል። ተልኮዬ ይኸውላችሁ ብለው አውጥተዋል። ይሄም ፋክት ሌላ ፋክት ነው። ሶስተኛ ፋክት ነው። ንጉስ ይሁን አይሁን ሌላ አሁን ስለሱ አለ እሱም አንዱ ፓርት ሊሆን ይችላል። you can put it inside ያንን ምንድነው ህልሙ ምንድነው ተልኮ ብሎ ጠቅላይ ሚኒስትሩ ቢጠየቅ በጽሁፍ የተገለጸ አለው፣ በንግግር የተገለጸ አለው፣ በዘጋቢ ፊልም የተገለጸ ዶክመንተሪ አለው፣ በስብሰባ በአዳራሽ የተገለጸ አለው። ወለጋ ላይ አማራ በዘሩ እየተጨፈጨፈ፣ ኦሮሞ በፖለቲካ አመለካከቱ እየተጨፈጨፈ ነው። ይሄንን ነገር ካላስቆምነው ኢትዮጵያ የምትባል ሀገር ታሪክ ትሆናለች። አረ በጣም በድፍረት እኮ ለአንድ ሰሞን የፖለቲካ ስብና መግደያ ካራክተር አሳሲኔሽን መስሪያ ሆይ ሆይ ሲባል የነበረችዋን ፒክ አረገና በአሜሪካን ሀገር አንድ አይደለም 30-40 ካሜራ የመግዛት አቅማለን የሰረቀ ምናምን ለማለት ሞክሯል። ምሳቃ የሚሰርቅ ሌባ ሌባልናት ራሷ ናት። ምሳቃ የመሳይን ምሳ የሚበላ ልጅ እኮ ነው። ቱ ቢ ኦነስት መሳይ መኮንን እውነቱን ሊናገር ይችላል። ዞር ብሎ ሲመለስ ምሳቃውን በልቶ ይጠብቀው ነበር። ይሄ ቤቱ በኩርኩም ብላ ታባረረዋለች፣ ሳይበላ ይመጣል። ሚዲያ ላይ የተቀመጠ ምሳቃ ለምሳ ብሎ ያስቀመጠውን ዞሮ ሲመለስ በልቶ ነው የሚጠብቀው። እኔ ከዋሸው ይናገር፣ ሌላው አካል ይናገር። ሲዛ የነበረ ሳይመጣ ምሳቃ እንደብቅ የሚባል ልጅ እኮ ከነካካህን ብዙ እንላለን። አንተ ብቻ አይደለም አፍን የምትከፍተው። እንደኛ እኮ ወርደን ላለመጫወት ወርደን ላለመብካት ነው ጥንቃቄ ያደረግነው እንጂ መጣ ሙዝ ዳቦ ምናምን አንዳንድ ጊዜ አሁን እንኳን ሲሳይ እንኳን ወዳጁ ስለሆነ ብዙ ላይል ይችላል። ሲሳይ አጌና በ16 ኪዳነ ምሕረት ጊዜ ዳቦ ይዞ ይመጣል እና እዛ ዳቦ ይቆረሳል። ሌላው አካል ሙዝ ምናምን ይዞ ከመጣ ለእያንዳንዱ ሰው የሚደርሰው እዛ ቴብል ላይ ይቀመጣል። ቱ ቢ ኦነስት ሁሉም አካል ቴብል ላይ የተቀመጠለትን ዳቦ ሙዝ ምናምን ከተቀመጠ ያ ስራ ላይ ከሆንም ትዝም አይለን። እዛ እዚህ ስትሰራ ዞር ስትል የለም ገብቶ ነበር ወይ ነው የሚባለው። በቃ አለቀ። የማንንም ይሁን ዝም ብሎ የከሌ ነው የለም። እየበላ ከደረስክ ለመታጠብ የሚባል እድል የሚሰጥ የለም። በቃ ጀስት ራሱን ሲቆፍር ምናምን ሲል ፓስቲ ዘይቱን ሲቀባ በኋለበት መጥቶ ደግሞ እጁን ሲሰድ ትተህለት ትሄዳለህ። እሱ በልቶ ይነሳል። እንዲህ ሆኖ የኖረ ሰውዬ ድፍረት ኖሮት እኛን ለመናገር ድፍረት አቅም ኖሮት እኛ የሰው ምንም አናነሳም ብለን ድፍረት ኑሮት ከመጣ ግን በየቀኑ
ስቃችሁ ምናምን በምትታመሙ አንድ ኮሜዲ ሊያሰቃችሁ አይችልም። በየቀኑ እሱ ያለፈበትን እንተርክለታለን። 10 ደቂቃ ከፕሮግራማችን እያስቀረን በልኩ መናገር እንችላለን። በጣም ፈርዘር ነው የምንሄደው። ይሄ ስብዕናው ማን ነው የሚለው መታወቅ ስላለበት ሌላውም አካል ልክ እንደ ፖለቲካ ተንታኝ ራሱን አድርጎ ሰማይ የሚሰቅለው ነገር በደንብ በዝርዝር እንመለስበታል። ትላንትና በኔጌቲቭ አር ላይ ያዩሽ ይሂድዋ አለች ወይዘሮ አዳነች። ይሂድዋ ብላለች። አሁን ይሂድዋ ሳይሆን ኑ ብለሽ መልእክት ላኪላቸው። ኑ ስፔስ አለ። ወደ ይሄንን ገዝተው ራሱ መጫወቻ ማድረጋቸው የሚገርም ነው። ለመጫወቻ እንኳን የተሻለ ነገር አይገዙም እንዴ? እኛ ካገዛዙ ጋር ነው የምንታገለው አለን። ለአገዛዝ ጥብቅና ቆማለሁ ካለ መብቱ ነው። ለአገዛዝ ጥብቅና መቆሙ ብለን ተው ነው። ማንም ሰማ አካል የሄደ የአገዛዝ ጠበቃ ልሆን ብሎ ይሞከራል። ሳብቱቴም እንደ ምርጫቸው መሄድ ይችላሉ። የገዙት እኮ ሰዎች አንድ ቃል ብትተነፍስ የገዛንበትን ማስረጃ የገዛንህን እናወጣለን ሲሉት እኮ ጭራውን ቆልፎ የተደበቀ ነው። አሁን ስማቸውን አይጠራም። ምክንያቱም ያውቃላ በሽያጭ በግዢና በልዋጭ የምንሄድ ስብና የሌለን ሰው ብንሆን እንዲህ በድፍረት አንመጣም። እነሱ ወርደው ስለማይጫወቱ ወርደው ዝቅ ብለው ስለማይናገሩኝ ይሄንን ለማውራት አንደበታቸው ሻይል የማይፈቅድ ያቃል ስብናችንን ወረድ ብለን በልክ ገርፈን ወደ ከፍታችን እንመለሳለን አስፈላጊ ሲሆን እንጂ እንደዚህ እየተጨማለቁ መሄድና በፈለጉበት የፈለጉትን መጥፋት እየፈቀድን አንሄድ የሚለውን ለማንሳት ብቻ ነው። ከተናገርኳት አንዲት ነገር የእውነት አንድ በዚህ ጋር ይሄ ተጨምሯል ይሄ ተቀንሷል የሚባል እንደሌላ አረጋግጬ ነው ማልፈው። ገና አልነካሁትም። ያልነካኋቸው ይበልጣሉ።